ቀጥታ ወደ ከበረው ወደ እግዚአብሔር ቃል እንሄዳለን። መጽሐፍ ቅዱስ ያዘን ሁላችንም አንደኛ ዮሐንስ መልእክት እናወጣለን። አብረን እንድናነበው ይሁን። አንደኛ ዮሐንስን ሁላችንም እናወጣለን። አንደኛ ዮሐንስ መልእክት ምዕራፍ 4 ሁላችንም እናወጣለን። ምዕራፍ 4ን ሁሉም ሰው ያውጣና አብረን እናነበዋለን። ዮሐንስ አንደኛ ዮሐንስ መልእክት ማለት ነው። አንደኛ ዮሐንስ የዮሐንስ መልእክት ምዕራፍ 4ን ሁላችንም አውጥተን እናነበዋለን። እኔ አዲሱ መደበኛ ትርጉም ነው የማነበው። ግን ከኔ ጋር ሁላችሁ ማውጡና አብረን እንድናነብ ይሁን። እሺ መደበኛውን ትርጉም አብረን እናንብበው። እሺ እንደዚህ ይላል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ ነው። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ እንዲመጣ ሰምታችኋል። አሁንም እንኳን በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን ይላል። በዚህ በአንደኛ ዮሐንስ ትምህርታችን ያው በመሃል ሌሎችንም ስብከቶች እያስገባን አንደኛ ዮሐንስ መልእክት ላይ የምንመለከተው የእግዚአብሔር ቃል መንፈስን መርምሩ በሚል ነው። ይህ ክፍል የሚጀምረው መርምሩ የሚል ስለ መመርመር ነው የምናገረው። ሐዋርያ ዮሐንስ መንፈስን ምን አድርጉ? አታውሩም? ምን አድርጉ? መርምሩ ወይስ ሳትመረምሩ ውሰዱ ነው ብለው መንፈስን ሁሉ ምን አድርጉ ይላል? መርምሩ ይላል። የምትበሉትን ሁሉ ምን አድርጉ? መርምሩ። የምትሰሙትን ሁሉ ምን አድርጉ? መርምሩ የሚለውን ነው የምናየው በዚህ ክፍል ላይ። በዚህ ሐዋርያ ዮሐንስ ባለፈው ምዕራፍ እስከ 3 ድረስ የነበረውን ባለፈው ጊዜ ላይ አይተነዋልና እያንዳንዱን ለመመልከት ሞክረን ነበርና ዛሬ ደግሞ ስለዚህ ምዕራፍ 4 ላይ ያለውን የእግዚአብሔር ቃል ከ1 እስከ 6 ያለውን ብቻ ቁጥሮቹን ተመልክተን እንጨርሳለን ማለት ነው። ሰላም ናችሁ? ሁላችሁንም በጌታ በኢየሱስ ሰላም እላችኋለሁኝ። እንኳን ደህና መጣችሁ። ስለዚህ መንፈስን ሁሉ ምን አድርጎት ነው ብለው መርምሩ የሚለውን ስለ መመርመር። መርምሩ ማለት ደግሞ ጠርጥሩ ብቻም አይደለም። አንዳንድ ጊዜ በእኛ ሀገር በኢትዮጵያ አውድ ትንቢት የምናገር ሰው ሁሉ ሐሰተኛ ይሉታል፣ ነቢያት ሁሉ ሐሰተኛ ይሉታል። እና እነዚህን መመርመር ያስፈልጋል። ነቢያት ሁሉ ሐሰተኛ አይደለም፣ ትንቢት ሁሉ ሐሰተኛ አይደለም። ነገር ግን መመርመር ያስፈልጋል። የማቴዎስ ወንጌል ምዕራፍ 7 እስቲ አብረን እናውጣና ሰዎች ብዙውን ጊዜ ከማቴዎስ ወንጌል ምዕራፍ 7ን እያነሱ የሚናገሩት ብዙ ነገር አላቸው እና ምን ይላል መሰላችሁ? 7 ከ21 ጀምሮ እንደዚህ ይላል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። 22ኛው በዚያም ቀን ብዙዎች ጌታ ሆይ በስሜ ትንቢት አልተናገርንምን? በስሜ አጋንንትን አላወጣንምን?
በስሜ ብዙ ተአምራት አላደረገንምን ይሉኛል። የዚያን ጊዜ ከቶ አላውቃቸውም፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። አሁን ይሄችን ጥቅስ ሰዎች ምንድነው ያደረጉት? ማንም ትንቢት ብናገር ያው ጌታ ብሎ የለም እንዴ ብሎ ይለታል። ይሄ ግን እያለ ያለው ይሄ ክፍል ምን እያለ ነው ያለው? የጌታን ፈቃድ የማያደርግ ሰው ብኖር ነገር ግን ምንም ትንቢቱን ጋር ብናገር ምንም አጋንንት ቢያወጣ ከእግዚአብሔር ጋር ያልተዋወቀ ሰው ከጌታ ጋር አብሮ ያልኖረ ሰው ምን የለውም ነው በእግዚአብሔር መንግሥት ቦታ የለውም። አላቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋል። ብዙውን ጊዜ በኢትዮጵያ የምጠቀሰው ይሄ ጥቅስ አዎ ብዙዎች በስሜ ትንቢት ተናገርን ይሉ የለም እንዴ ጌታ አላቃቸውም ብሏል። እነዚህ እግዚአብሔር ማያቃቸው ናቸው የሚል የስህተት ትምህርቶች ብዙውን ጊዜ ሲያወሩ ትሰሙታላችሁ። ምንም እንኳን የእግዚአብሔር ነገር ቃል የላችሁ ይሄን ሰጠቁ ታዩታላችሁ። ነገር ግን መርምሩ የሚለው ትንቢት የምናገረውን ነብይ የተባለው ሁሉ ጠርጥር አትቀበል እያለ አይደለም ያለው እግዚአብሔር ቃል። ነገር ግን ጤናማውንና ጤናማ ያልሆነውን መልካሙንና መልካም ያልሆነን ከጌታ የሆነውንና ያልሆነውን እንድንመረምር ነው እንጂ የእግዚአብሔር ቃል የሚያዘን ጠቅላላ እንድንጠራጥር እግዚአብሔር ቃል አያስተምረንም። ኢየሱስ ያድናል። የሚያስተምረን ግን የእግዚአብሔር ቃል በሚገባው የሚለንን እንድንመረምር ነው፣ መርምረን እንድንቀበለው ነው። መመርመሪያ መሳሪያችን ደግሞ ምንድነው ካላችሁ የእግዚአብሔር ቃል። ያለ እግዚአብሔር ቃል ማንኛውም ሰው ሊመረምር አይችልም። በምን አቅሙ ይመረምራል? የእግዚአብሔር ቃል ያለው ሰው፣ የጌታ ቃል እውቀት የሌለ ሰው፣ የጌታን ቃል የማያውቅ ሰው በምን ይመረምረዋል? በጥርጥር አያውቀውም። እንደሱ ከሆነ እውነቱንም ውሸት ውሸትንም እውነት ልንለው እንችላለን ማለት ነው። ይሄ እንዳይሆን ነው የእግዚአብሔር ቃል ሊኖረን ይገባል የምንለው ነው። አሁን እኛ ጋር ብዙ ሰው የእግዚአብሔር ቃል እውቀት የለውም፣ የእግዚአብሔር ቃል አያውቀውም፣ አይማርም፣ ለማወቅም አይፈልግም። ስለማይፈልግ ብቻ በጭፍን አመለካከት ምን ይለዋል? አይ እንዲህ ይሆናል ተብሏል፣ ሐሰተኛ ይነሳል ተብሏል በሚል መንፈስ ብቻ ሰው ሲጠረጥር እውነቱንም ውሸቱንም ሲቃወም ታዩታላችሁ። ይሄ አይደለም። በእግዚአብሔር ቃል መርምረን እውነተኛውን ልንቀበል ውሸተኛ እንዳንቀበል የጌታ ቃል ያስተምራል። አሜን ነው ወይ? ስለዚህ ዛሬ የምላችሁ ዮሐንስ እያላችሁ ያለው መርምሩ ነው። መንፈስን ሁሉ ምን አታርጉ? አትመኑ። ሁሉ መንፈስ አይደለም፣ ሁሉ ነው ያለው። መንፈስን ሁሉ ካለ ሁሉንም መንፈስ እያለ አይደለም ዮሐንስ። ምናልባት ከጌታ በዛን ጊዜ ከመጀመሪያ ዘመን ጋር ተያይዞ የነበረው ያ ምንድነው ካላችሁ የነበረው ሐሰተኛ ኖስቲሲዝም የሚባል አስተምሮ ነበር እና ጌታችን ኢየሱስ በስጋ እንደመጣ ማያመን ማይቀበል ጌታን ማያመን አስተምሮ ነበር። ስለዚህ ጌታ በስጋ እንደመጣ ማያመነው ጌታችን እኛን ለማዳን ወደዚህ በስጋ እንደመጣ እንደተገለጠ የማያመን አስተምሮ ኖስቲሳውያን ወይም ኖስቲሲዝም የሚባል አስተምሮ ነበር በዮሐንስ ዘመን። ከዚያ የተነሳ ብዙ ሐሰተኛ ከእግዚአብሔር ሐሳብ ውጭ የሚያደርጉ ስለነበር መርምሩ ይላቸዋል። ኢየሱስ ያድናል። እንግዲህ በዛን ዘመን እንደ ዮሐንስ አይነቶቹ እውነተኛ ጻፊዎች፣ እውነተኛ መልእክተኞች የእግዚአብሔር ቃል የምናገሩ ነበሩ እና ዮሐንስ የምናገራቸው የጌታ ቃል ጥሩ ሕይወት ያላቸው ሰዎች ነበሩ። በዛው ልክ ደግሞ ኖስቲሳውያን የሚባሉ የጌታን ትምህርት የሚያጣጥሉ ጌታ በስጋ እንደመጣ ማያምኑ ነበሩ። መንፈስ ማን ነው? ሰው በስጋው ላይ ምንም ኃጢአት የለበትም እና ስለዚህ የፈለገውን ሰርተው ስጋው ነፍሱ ይድናልና ስጋው እርኩስ ነው፣ በስጋ ኃጢአት ቢያደርግ ምንም አይደለም የሚለው አስተምሮ ስለነበር ዮሐንስ ምን ይለዋል? መርምሩ ይላቸዋል። ጎን ያለ ሰው መርምር በለው። ምን አድርገው? መርምር። እና መርምር ስንባል ደግሞ እንድናጠፋም አይፈልግም። ብዙውን ጊዜ መርምር ተብያለሁ ተብሎ መንፈስ ትንቢት የምናገር ሰው አጋንንት የማያስወጣ ሰው እኔ ያለ አልቀበል የሚል ያም ሰው ተሳስተዋል። ያም ሰው አሁን በተለያየ በኢትዮጵያችን ብዙውን ጊዜ እንደዚህ ያነች ቤተክርስቲያናት አሉ፣ በብዛት ያሉ ቤተክርስቲያናት አሉ። እነዛ ሰዎች ምን ብያቸዋለሁ? እነዚህ ሰዎች የእግዚአብሔር ቃል በከፊል የሚያምኑ የእግዚአብሔር ቃል በከፊል የማያምኑ ማለት ነው ብለው እነዚህ ሰዎች
ምክንያቱም የእግዚአብሔር ቃል እግዚአብሔር ከጥንት ጀምረው በፈለገው መንገድ የመናገር የመስራት መብት አለው። አሜን ሃሌሉያ። ምን አለው? መብት አለው። የፈለገውን ታናሹን አስነስተው የመናገር ያልተማረውን አስነስተው ትንቢት የማናገር አገሪቱ ላይ ያለውን የአጋንንትን መንፈስ የማምታት ምን አለው? ችሎታ አለው እግዚአብሔር። ለምሳሌ ሐዋርያቶችን ብንመለከታቸው ብዙ ሰዎች የተማሩ አይደለም ማለት በዓለም ዕውቀታቸው ምናልባት ሰዎች በሚገምቱት ያልተማሩ የተማሩ፣ ነገር ግን እነዚህ ከጌታ ጋር በደንብ አድርገው የተማሩ ናቸው። ትክክለኛ ሕይወት የተማሩ ናቸው። ዕውቀት የታጨቁ ናቸው። በእግዚአብሔር ላይ በዕውቀት የተሞሉ ሐዋርያቶች ነበሩ እንጂ ማይሞች አልነበሩ። በጣም ዓለምን እንኳን በዕውቀታቸው፣ በትምህርታቸው፣ በትንቢታቸው መገለባበጥ የሚችሉ ጸጋም ነበረባቸው፣ ዕውቀትም ነበረባቸው፣ አስተምሮም ነበረባቸው። ጌታ ይባላል። ስለዚህ በነዛ ሰዎች እግዚአብሔር ጌታችን ኢየሱስ 12ቱን ደቀ መዛሙርቶች ሰለክት አድርጎ መርጧቸው ስጠራቸው በእነሱ ላይ በሚገባ ሰርቶታል፣ አስተምሯቸዋል። የሕይወት ትምህርት በሚገባ እንደውም ትዝ ብላችሁ ከሆነ የተራራ ትምህርት ጌታችን ኢየሱስ ክርስቶስ ቁጭ አድርጎ ያስተማራቸው ይሄው አለ። እያንዳንዱ ሕይወት አስተምሮ ሂዱ አላቸው። በቃ አስታጥቆ ነው የለቀቃቸው። እነዛ ደካማ የሚመስሉ በሰው እይታ ምንም አይችሉም የተባሉ በሰው ዓይን፣ ነገር ግን በእግዚአብሔር ኃይል ዓለምን ያናውጡ። አሜን። ትምህርታቸው እስከ ዛሬ ድረስ አለ። ሃሌሉያ። ተጽዕኖ ፈጣሪዎች ሆነው ያለፉ ሰዎች አሉ። ስለዚህ እግዚአብሔርን መንፈስ የሚከለክል ማንም የለም። ኢየሱስ ያድናል። ማንም የጌታ መንፈስ እኔ ጤናማ ይሁን እንጂ ለምን ፊደላይ አይቆጥር? የፈለገ ነገር ቢሆን ጤናማ የሆነው ሰው እንሰማዋለን። አሜን ነው ወይ? ጤናማ መልእክተኛ እንቀበለዋለን። እኛ የምንቀበለው የሰማይ ድምፅ እስከሆነ ድረስ ማንቀበልበት ማንሰማበት ምንም ምክንያት የለንም። አሜን ነው። መርምሩ ስል ደግሞ የጌታን ነገር ጠርጥሮ አትቀበሉ እያለ አይደለም ያለው። ልብ ማለት ያስፈልጋል። ተሰሎንቄ ላይ ሐዋርያ ጳውሎስ ለተሰሎንቄያውያን በጻፈላቸው መልእክት ላይ መንፈስን ምነት አድርጎ አታጥፉ፣ ከዛስ ትንቢትንስ አትናቁ፣ ሁሉም ምን አድርጎ መርምሩ ይላል። ምን አድርጎ? ሁሉን ግን መርምሩ። ትንቢት መናቅ የለበትም፣ መንፈስ መጥፋት የለበትም። ስለዚህ ምን አድርጎ ይላል? መርምሩ። መልካሙ ምን አድርጎ ያዙ። ሃሌሉያ። ከመልካም ነገር ጋር ልንከተል፣ መልካሙን ልንበላ፣ መልካሙን ልንጎርስ። ለምሳሌ ምግብ ስትበሉ ምግብ ስለተባለ ብቻ ትበላላችሁ? አትመልስም? ትበላላችሁ? ምግብ ነውና ብላ ብትባሉ ብዙም ጊዜ ልጆቻችን ትንንሽ ልጆቻችን ምግብ ስታጎርሷቸው አይጎርስላችሁ። ምንድነው ነው የሚለው? አስቀድሞ ልጆ ምንድነው የምታጎርሰኝ? እስቲ ያሳየኝ። እነሱ የሚጠረጥሩ ነገር አላቸው። ምንድነው? በርበሬ ሊሆን ይችላል፣ የሚያቃጥል ነገር። እሱ ነው ትልቁ። በርበሬ ስለምኖርባቸው በርበሬ እስቲ ያሳየኝ። ምንድነው? ኧረ የለም እኮ ምንም ነገር። ይሆ ጉረስ አይቶ ምንድነው? እንቁላል ነው ፍርፍር ምንድነው ብለው ነው የሚበሉ እንጂ ዝም ብላ ጉረስ ስላልከው ይጎርስልሃል? አይጎርስልም። እንደዚህ ነው የእግዚአብሔር ሰዎች በውስጡ ላይ መራራ ካለ፣ መርዝ ካለ፣ ክፋት ካለ ምን ማውር አለበት? መጠርጠር አለበት፣ ማየትም አለበት። ማየት ደግሞ የምንችለው በምንድን ነው ካለ በእግዚአብሔር ቃል ነው። በእግዚአብሔር ቃል፣ በእውነተኛ በእግዚአብሔር መንፈስ ነው። አሁን በዚህ ዘመን ላይ ሰው ምንም እንዳትመልስ በቃ ብያለሁ የሚሉ ሰዎች አሉ። በቃ እግዚአብሔር ተናግሮኛል ንቅንቅ እንዳትይ። ጋብቻን በተመለከተ አንዳንድ የሚያጭበረብሩ አገልጋይ መሳዮች አሉ። በቃ ጌታ ብሎኛል ምንም እንዳትይ፣ ዓይንሽን ጨፍነሽ ተከታይ የሚሉ አሉ። እንዴ ለምንድን ነው ማትመረምረው? እሷ እኔና አንቺን እግዚአብሔር አገናኝቶናል፣ ስለዚህ ምንም ንቅንቅ እንዳትይ ተከታይ የሚሉ። ኧረ ለምንድን ነው? መብት አላት እኮ እንኳን እሷ ለእግዚአብሔር ራሱ እግዚአብሔር እኮ ለሰው ልጅ ነፃ ፈቃድ የሚባል አለ። ለሰው ሰጠው እግዚአብሔር። ለዚህ እኮ ነው እግዚአብሔር ነፃ ፈቃዳችን። አሁን ቤተ ክርስቲያን በግዴታ ቢሆን ኖሮ እናንተ በዚህ ሰዓት የምትመጡት አሁን 6 ሰዓት ስንት ሰዓት ቢሆን ነው? 6 ሰዓት አይደለም መጣሹ። እኔ ደግሞ 10 ሰዓት አደርሳለሁ። 6 ሰዓት እሺ። እንደው 6 ሰዓት ትመጡ ነበር? አትመጡም። እሺ እንደው እሺ በነፃ ትገቡ ነበር? አትገቡም።
ግዴታ ቢሆን እግዚአብሔር ምን አረጋ? ፈቃድ ሰጣ ለሰው ልጅ ነፃ ፈቃድ። ብትወዱ ምን እንጠብቁ? ትእዛዝን። አለቀ። እዛ ጋር ጨርሰው። ከዛ በደጅ ቆሜ አንኳኳለሁ። እሺ ማንም ድምፅን ብሰማ እና ብከፍትልኝ እገባለሁ። ጠርምሼማ አልገባም። ሌባ አይደለማ እሱ፣ የእንትና ሌባ አይደለም፣ የዛ አካባቢ ሌባ አይደለም። እግዚአብሔር ጨዋ አምላካችን ነው። የልባችን ፈቃድ ይፈልጋል። ለዚህ ነው እያንዳንዱ ነገር ከፈቃዳችን ጋር እግዚአብሔር ይሰራል። ስለዚህ መጠርጠር ጥሩ ነው። አሜን ነው። መመርመር ጥሩ ነው። ዝም ብለህ መጠርጠር ጥሩ አይደለም። መርምር፣ መልካሙን ተቀበል፣ ክፉን ታው ጣለው። ማይረባውን ነገር አላችሁልኝ። ዛሬ መንፈስን ስለመመርመር የእግዚአብሔር ቃል የዮሐንስ አስተማረው። ዮሐንስ በነበረበት ዘመን በተለያዩ መናፍስት ተነስተው የሚያስተምሩ የሚሰብኩ ትንቢት የሚናገሩ ብዙ ሰዎች ነበሩ። ዛሬም በዘመናችን እንዲሁ ነው። እያንዳንዱ ሰው ቃል መመርመር ይኖርበታል። መመርመር ይኖርበት። ለመሆኑ እንዴት ነው የምንመረምረው የምለው መጽሐፍ ቅዱሳችን ከተጻፈው ጋር በማስተያየት ነው። አሜን። እንዴት ነው የምንመረምረው? ከዚህ ክፍል ጋር በማስተያየት ነው። ለምሳሌ እኔ አሁን ስለ ትንቢት ብቻ ልምነት፣ ስለ ትምህርት ማነሳለሁ፣ ስለ ትንቢት ያነሳለሁ። ለምሳሌ ትዳርሽ ላይ ችግር አለ ፍቺ ይልሻል እግዚአብሔር የሚል ትንቢት ቢመጣ እናንተ ምን ነው የምታደርጉት? በቃ ከዛሬ ጀምሮ ጌታ ይባረክ ገላገለኝ፣ አዎ አስቸጋሪ ባል አግብቼ ተቸግሬ ነበረና እሰይ ጌታ ተናገረኝ ብለሽ ፍቺ እንድትጅ አይደለም። የእግዚአብሔር ቃል ምን ይላል? አሜን። እስቲ በላ የእግዚአብሔር ቃል ምን ይላል? ትይጂና ቆይ ምናልባት አንቺ ማትማር ያልተማርሽ የጌታን ቃል ማታነቢ ከሆነ ጥሩ የጤናማ ወዳሉ ወደ እግዚአብሔር ሰዎች ትይጂና እንዲህ ያረምበል ሰምቻለሁ፣ ግን የእግዚአብሔር ቃል ምን እንደበን ንገረኝ በይ። ከዛ እሱም እንደዛ አይነት ችግር ያለበት ከሆነ ችግር ጌታ ከተናገረ ሌላ ምን መመርመር ያስፈልጋል ይላል። ነግሬያቸዋለሁ። ጤናማ ያልሆነ ሰው ከሆነ እንደዛ ነው ብለው፣ ጤናማ ሰው ነው እንዴ ይሄ አጭበርባሪ ነው ተጠንቀቅ ብሎ ይናገራል። እኔ ጋር ብትመጡ ነግራችኋለሁ እግዚአብሔር ቃልም ብለው። አንዱ እዚህ አካባቢ ነውና አሉ አንዷን ስሉን የሰማሁት እሺ። እና አንዷን ጌታ ትዳርሽን ፍቺና ከኔ ጋር እንድታገለጊ ብሎኛል አላት። አሁን ይሄ ጌታ ነው ያለው በላ። አሁን ይሄ ጌታ ነው? እግዚአብሔር የማንም ትዳር እያስፈታ የሚኖር ቦዘኔ አይደለም፣ ትዳርን ያጠናክራል። አሜን። ፍቺ ልሻል ጌታ። አቤት 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 ጌታ ስትባል ነግሬያቸዋለሁ። በተለይ ትንቢት ተናጋሪ የምትናገሩ እንዴ የምትነብዩ ሰዎች ጥንቃቄ ሊኖራችሁ ይገባል። በጣም ጥንቃቄ ሊኖረን ይገባል። በጣም ጥንቃቄ ለምን ካለን ችግር እንዳይፈጠር ማለት ነው። በተለይ ትንቢት ለችግር የለም። የእግዚአብሔር ቃል የፈለገውን ብታስተምሩ ሰው ያላወቀም ብለን እናልፈዋለን ወይም ብሎ ያልፋል ሰው። ግን ትንቢትን በተመለከተ ባለው ጉዳይ በጣም ከባድ ነው። በተለይ እንደዚህ አይነት ሲሪየስ ጉዳዮች ችግር ስለሚያመጣ በጥንቃቄ ልንናገር ያስፈልጋል። እግዚአብሔር ካልተናገረ ዝም ማለት ነው። እኔ እግዚአብሔር ካልተናገረ ዝም ከማለት ውጭ ምንድን ነው? እግዚአብሔር ካልተናገረ የእግዚአብሔር ቃል አስተምሬ ጉቤ ሊሸኝ ይችላለሁ። ምንም የበላሁት ዕዳ የለብኝም። ሰላም ናችሁ? ጎን ያለ ሰው ይሰማል ወይ? ሰላም ነው ወይ? ስለዚህ ጤናማ ህይወት እንዲኖረን ጤናማ አስተምሮ ያስፈልጋል። የምናገረውን የጌታ ቃል በእግዚአብሔር ቃል ልንመረምረው ያስፈልጋል። ምን ይላል ነው? ቀጥታ ወደ ድርጊት ከመሄዳችሁ በፊት እኔ የኔ መመሪያ ህገ መንግስቱ ምን ይላል ነው ብለው። ለምሳሌ አንድ ሰው እናንተን ከሆነ ቦታ ከሆነ ነገር ተነስቶ እናንተን ከሰሳችሁ እንበል። የክስ ቻርጅ የሚባል አለ በፍርድ ቤት ቋንቋ። የክስ ቻርጁ ምንድነው? አቶ እንትና በዚህ ጉዳይ ስለከሰሰ መተ መልስ እንድሰጥ ብሎ የክስ ቻርጅ ይሰጠዋል ለሰንበዴው ማለት ነው። እንዴ በዚህ ጉዳይ ተከሳለን በል ፍርድ ቤት መጥሪያ ያይዞ ለሰንበዴ ይልክለታል ማለት ነው። አሁን ያኛው ፍርድ ማን ነው? ያኛው ተከሳሽ ደግሞ ያ የክስ ቻርጁን ደግሞ
ይዞ ወዴት ይሄዳል? ወደ ባለሙያ ይሄዳል። ባለሙያው ደግሞ ምን ይላል? እንደዚህ ሕገ መንግሥት አንቀጾች አሉና ትልልቅ መጽሐፎች አሉ እና ያን መጽሐፍ ያገላብጣል። አንቀጽ ምናምን ይልና አንቀጽ እንትና 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 እስቲ ለዚህ ጉዳይ ምን አለ ምን ይኖራል። አንቀጹ ደግሞ ለዚህ ጉዳይ ሲያጽፍ የኛው መላሹ ተከሳሽ በዚህ አንቀጽ መሰረት ይሄው ሰው የከሰሰኝ በዚህ ስለሆነ ስለዚህ አንቀጽ ምናምን ብለው ለምሳሌ የሚገባቸው አንቀጽ 27 የሃይማኖት ነጻነትን እናንሰው ከሕገ መንግሥቱ የሆነ ሰው ተነስቶ ወይም የሆነ ቡድን ተነስተው እግዚአብሔር አታመልክም በዚህ አካባቢ ላይ ብለው ብነሳባችሁ አንቀጽ 27 ሕገ መንግሥቱ ላይ ያለው የሃይማኖት ነጻነት ይምላል። ሃይማኖት ነጻነት ማንም ሰው የወደደውን ሃይማኖት መከተል፣ ማስተማር፣ መሰብሰብ ይችላል ይላል አንቀጽ 27። ይህን ጥሶ ቢገኝ ልክ አንቀጽ 27 ሕገ መንግሥቱ ያስቀመጠውን ሕጉን ጥሶ ይሄ ሰው እንደዚህ እያደረገብኝ ስለሆነ በዚህ ብላችሁ ደግሞ ተመልሱታላችሁ አላችሁልኝ። ስለዚህ ሕጉ የምለው ምንድነው? የምለው ደግሞ ዳኛ ጋር ይቀርባል። ከሳሽም ተከሳሽም ሁለቱም ይከራከራሉ፣ ይቀርባል። ወደ ውሳኔ ጋር ስመጣ ዳኛው ምናልባት በብርና በምናምን ካልሆነ ባስተቀራ ችግር አለበት። ዳኛው ትክክል እንዳይፈርድ እጅሬ ገንዘብ ገብቶበታል። አንድ ጊዜ ቄስ በልና እንዲህ ብሏል። እሳቸው ወደ ጌታ ሄደዋል። ዳቦ አፍኖኛል ያሉበት ጊዜ አረሳም። ምን አፍኖኛል? ዳቦ አፍኖኛል። ተቀጣሪ ስለነበሩ እውነት ለመናገር ፍርጥጥ አድርገ እንዳናገር ዳቦ አፍኖኛል። ዳቦ ያፈናቸው ዳኞች ካልሆኑ ባስተቀረ ደግሞ ሕገ መንግሥቱ በሚለው ላይ ቁጭ ብሏል። በቃ እዚህ ጋር ባለው መፍረድ መበየን ይችላል። ይሄኛው ጥፋተኛ ከሆነ ጥፋተኛ ካልሆነ ጥፋተኛ አይደለም ማነው ከሳሹ ነው ትክክል ማነው እንደዚህ የሆነ ብለው ትክክለኛ ፍርድ። በነገራችን ላይ ዳኞች ተጠያቂ ናቸው በእግዚአብሔር ፊት። እግዚአብሔር እኮ አይምራቸው። ለጊዜ ገንዘብ ሊበላ ይችላል፣ ለቤተሰቡ ሊያበላ ይችላል። የሰማይ አምላክ ከላይ ያለው ይፈርዳል። በጣም በተለይ ፍርድ አካባቢ ላይ ያላችሁ ዳኝነት ጋር ያላችሁ ሰዎች በተለያየ መንገድ ያለ ሰዎች ሚዛናዊ መሆን ይጠበቅባቸዋል። ኢየሱስ ያድናል። ጎን ያለ ሰው ሚዛናዊ መሆን ይጠበቅብሃል በለው። እኔ ስለ ሕገ መንግሥቱ ለማስታረድ ወደዚህ ሕገ መንግሥት ነው እያመጣኋቸዋለሁ እና ሕገ መንግሥቱ ምን ይላል ነው በቃ ቀጥታ ያተከሳሽ ያዳኛው ሕጉ በሚለው አንቀጽ ምናምን ላይ በተጻፈው መሰረት ይሄ ሰው በዚህ ጉዳይ የተከሰሰበት ክሶ አግባብ አይደለም፣ ክሶ ውድቅ ሆኗል ይልና መዝገቡ ወደ መዝገብ ቤት ይመለስ ይላል። ይሄኛው ከሳሹ ደግሞ ምናልባት ወጪያችሁ ተቻቻሉ ካላና በስተቀር እንደዚህ ይሆናል። ዳማን ነው ይሄኛው ምንም ያልሰራውን ሰው እየከሰሰ ስላጉላላው ገንዘብ ወጪ ስላወጣበት የሞራል ካሳ እንዲከፍል ይሄ በዚህ መዝገብ ምክንያት ያወጣቸውን ወጪዎች ደግሞ እንዲከፍል ይልና ጽፎ መዝገብ ቤት ገጹ ምን ይላል ነው የሚባለው። አሜን። በማንኛውም ጉዳይ በጣም ግርም ብላችሁ ጉዳይ ካለው ከማጸለያችሁም በፊት በቃ ምንም በተገለጠ ነገር ላይ ምሪት መጠየቅ አይጠበቅባችሁ። አሜን ነው። ምሪት ጸሎት መጸለይ የሌለባችሁ ጉዳዮች ልንገራችሁ። በተገለጠ በእግዚአብሔር ፈቃድ ላይ ጸሎት አያስፈልግም። ነቢያትን ጋር መሄድ አያስፈልግም። በሌላ ጉዳይ መሄድ ያስፈልጋል። አላችሁ ድምጼ ይሰማል። የተገለጠው የእግዚአብሔር ቃል ባስቀመጠው ነገር ላይ ጊዜ መፍጀት አያስፈልግም። ምን ይላል ሕገ መንግሥቱ? ምን ይላል ቃሉ? ምን ይላል መንፈሱ? ብለን በዚህ ነው የምንሄደው ማለት ነው። አላችሁልኝ። ስለዚህ ይመረመራል። የትኛውም ቃል ይመረመራል። በማን ይመረመራል? በመጽሐፍ ቅዱስ ይመረመራል። በቃ ላንተ ካለ ልብስ እንድትሰጠኝ ጌታ ብሎኛል አለኝ አንድ ጊዜ ነቢይ። አንድ ነቢይ ለነቢይ ምን ትላላችሁ? መስጠት ነው አይደለ? ብሰጥ ችግር የለውም፣ ግን በትንቢት ስለመጣ አልሰጥም።
ለምን ለሌላ ሰው ቢሆን እሰጠዋለሁ ምንም ሳላንገራግር ማለት ነው። ለራሱ ነው ያለው። በእርግጥ ትክክለኛ መልእክተኛም አይደለም። እየዞራ ብዙ ቦታ ላይ ማስረጃ አገኘውና እየዞራ ስጦኝ 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 ለኔ የሚል ነው። እንዲህ አይነቱን ካገኛችሁ ደግሞ አሳፍር ለአንተ ስጠኝ የሚል የእግዚአብሔር ቃል ምናልባት ብዙ እናነበውም። ለምን የእግዚአብሔር ነገር ደግሞ ያቀለዋልና አይ እኔ አልሰጥም አልኩኝ። ትንቢት ስላመጣል ያለ ቸግሮኛል ብትላይ እሰጣለሁ፣ ግን ትንቢት አረከውና አልሰጥም አልኩኝ። አላችሁልኝ ትንቢት አይደለም ይሄ ትንቢት መሆን የሚገባ ጉዳይ አይደለምና እንዲህ አይነቶችም ከመጣ ያው እንድታርሙ እንጂ አሁን ሁሉ ነገር ከዚህ ወጣችሁ እንድትጠረጥሩ በጌታ በኢየሱስ ስም ወጋው እንድትሉ አይደለም። አደራ በጥንቃቄ ጌታ ነገር በጥንቃቄ እንድትይዙና እውነተኛ ነገር ያው ብዙ በነገራችን ላይ ከትንቢት ጋር ተያይዞ ከሐሰተኛ ነገር ጋር ተያይዞ ብዙ ነገር መስቀልቅሉ እየወጣ ስላለ ማለት ነው። ብዙ ነገር በኢትዮጵያ ምድር ላይ ብዙ ነገር ላይ በዓለም ላይ እየተበላሸ ስላለ እንድትጠነቀቁ ጭምር ነው እንጂ የምናስተምረው ጥርጥር መንፈስ ለቀንባቸው ሊጸልላቸው የሚመጣው ጤናማ እግዚአብሔር ባሪያዎች ሐሰት እያላችሁ እንድታሳዱ አይደለም። አዳራ በእግዚአብሔር ፊት አላችሁልኝ። ምን ይደረጋል? ይመረመራል። በምን ይመረመራል? በእግዚአብሔር ቃል። የኛ ጥርጥር ጭንቅላት የሚመረምረው የእግዚአብሔር ቃል ምን ይላል ነው። በቃ አንዳንድ ጊዜ ትንሹ ጭንቅላታችንም የሌለ ነገር እንዴት እንደዚህ ሊሆን ይችላል የሚለውን እንደዚሁ እንድንል ሳይሆን የጌታ ቃል ምን ይላል ነው የሚለውን እንድትይዙ ብዬ ነው። አላችሁልኝ። በዓለም ላይ ብዙ ሐሰተኞች እንደተነሳ ማርቆስ እናንበበው። ማርቆስ ወንጌል 13ን የእግዚአብሔር ቃል አይዟችሁ ጸልላችኋለሁ በኋላ ላይ። እስከዛ ግን የጌታን ቃል ብንማር ያው የጌታ ቃል ይጠቅማችኋል እንጂ ያድናችኋል እንጂ ነፃ ያወጣችኋል እንጂ አይጎዳችሁም። ሁሌ ብትማሩ የሚጠቅመው ነው። ማርቆስ ወንጌል ምዕራፍ 13 22ን አብረን እናንብበው። እንደዚህ ይላል። 22ኛው ቁጥር ላይ እንዲህ የሚለው እናንብበው። ጌታ ምን አለ? በዚያም ጊዜ ማንም እነሆ ክርስቶስ እዚህ ነው ብላችሁ ወይም እነሆ እዚህ ነው ብላችሁ ወይም ነው የክርስቶሶችና ሐሰተኛ ነቢያት ተነስተው ምልክቶችና ድንቆችን በማድረግ ቢቻላቸው የተመረጡትን እንኳን ያስታሉ። ስለዚህ ተጠንቀቁ፣ ጊዜ ሳይደርስ ሁሉን ነግሬያችኋለሁ ብለው ጌታችን ያስተምራል። በዓለም ላይ ብዙዎች ተነስተዋል ይለዋል። አሁን ያለንበት ጊዜ የመጨረሻው ዘመን ነው። ከመጨረሻው ወደ መጨረሻው አካባቢ የመጨረሻ ደወል ትንሽ ሰዓት የቀረበት ጊዜ ይመስለናል። ስታዩ የዘመኑን ፊት ለምታነቡ ጊዜው ስታዩ እያንዳንዱ ጊዜው ስታነቡ የመጨረሻ ደወል የቀረበት ጊዜ ይመስላል። የመጨረሻው ድምፅ ጌታችን እየተናገራለው ጊዜ ይመስለኛል። ስታዩት ሁላችሁም ማንበብ ብቻ ማንም ሰው ቆም ብለው እንኳን አማኝ ላይ ያላመነ ሰው የሚችል የሚያቆኑና ከዘመኑ መጨረሻ ጋር ተያይዘው ሐሰተኛ ነቢያቶች፣ ሐሰተኛ አስተማሪዎች ናቸው የተነሱት። አሁን ጌታችን ብሏል። ምን አለ እዚሁ ማርቆስ ላይ 22ኛው ነው ምን አለ 13 22ኛው ነው ባነበብኩላችሁ ላይ እንደዚህ ነው የሚለው። እንደዚህ ይላል 22 ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ተነስተው ምልክቶችና ድንቆችን በማድረግ ቢቻላቸው የተመረጡትን እንኳን ያስታሉ። ስለዚህ ተጠንቀቁ፣ ጊዜ ሳይደርስ ሁሉን ነግሬያችኋለሁ ይላል ጌታችን ነው። ምልክትና ድንቅ ይታያል። ይሄ ድንቅና ምልክት የሚለው ጋር ድንቅና ምልክት በሚደረግበት እንድጠረጥሩ አይደለም። ከጌታ ሐሳብ ውጭ የሆነው ድንቅና ምልክት ሰይጣናዊ የሆነ ማለት ነው። ይሄ የእግዚአብሔራዊ ድንቅና ምልክት ለወንጌል አገልግሎት ክርስቶስን ለመግለጥ ዛሬ መጋንንት ይወጣል፣ ከበሽተኛ ይፈወሳል፣ ከልዩ ልዩ እስራት ይፈታል። እግዚአብሔር ይሰራል። አሜን። ጮና እግዚአብሔር ይሰራል በለው። እግዚአብሔር ድንቅና ታምራት ያንም አሁንም ይሰራል። እሱን እንድጠረጥሩ አይደለም። ምናልባት በሌላ በአጋንንታዊ አስተምሮ፣ በአጋንንታዊ ትምህርት፣ በአጋንንታዊ ነገር ቢያደርግ እናንተ ግን ተጠንቀቁ ይላል።
የተመረጡትን እንኳን ሊያስታችሁ ስለሚችል የሚያስፈልገው ምንድነው? መጠንቀቅ ነው ይለናል። ስለዚህ ጌታ ኢየሱስ እንድንጠነቀቅ ይፈልጋል ማለት ነው። ይርዳል። ዮሐንስ በነበረበት ዘመን የተለያዩ የአዲስ ኪዳን መልእክቶች ገና መጻፋቸው ነበርና ያው አዲስ ኪዳን እየተጻፈ ባለበት ጊዜ ነው። ዮሐንስ ዘመን ላይ ገና መጻፋቸው ነው። የእግዚአብሔር ቃል በደንብ ለማሳየት ደግሞ ልክ እንደኛ ደግሞ ያው በመጽሐፍ ቅዱስ ተጽፎ እንደዚሁ በወረቀት በእጃችን ያልደረሰበት ጊዜ ነበር ያ ጊዜ እና ከዚህ የተነሳ ዮሐንስን መልእክት የሚጽፍላቸው አማኞች ሙሉን አዲስ ኪዳን የማንበብ ዕድል አልነበራቸውም። ስለዚህ ለዚህ ዮሐንስ እውነተኛ ሐሰተኛ መናፍስ ወይም እውነተኛና ሐሰተኛ መምህራን ለይተው የሚያውቁበትን ቀለል ያለ መመዘኛ ያመጣል። ያ ምንድነው? ኢየሱስ ሰው ሆኖ በስጋ መገለጡን የሚመሰክር መንፈስ የእግዚአብሔር ነው ይላል። አሜን። ስለ ኢየሱስ ስለ መሲህ የምናገር ጌታ ለእኛ ዓለምን ሊያድን ስጋ ለብሶ መጥቷል የሚል መልእክት የምናገር ከሆነ መሲህ ላይ ትኩረት የሚያደርግ ከሆነ ኢየሱስ ላይ ኢየሱስ የሚል አስተምሮች ስለ ኢየሱስ ሙሉ ትምህርት የሚያቀርብ ከሆነ ከየት ነው? ከጌታ ነው። ሙሉን የማያቀርብ ከሆነ ደግሞ ጌታ በስጋ እንደመጣ ደግሞ ማያመንና ማያስተምር ከሆነ ከጌታ አይደለም ይላቸው። ይሰማል? ጎን ያለው አይዞ ሰው አይዞ በለው። ጎን ያለው ሰው አይዞ በለው። አይዞ በለው። ኢየሱስ ያድናል። ሙሉ ስለ ጌታችን ስለ ኢየሱስ እኛ በዚህ ምድር ላይ ስብከታችን፣ ዝማሪያችን፣ ጸሎታችን፣ ትንቢታችን ጠቅላላ መሲሁ ላይ ነው መሆን አለበት። አሜን። በማ ኢየሱስ። ምክንያቱም የአዲስ ኪዳን ማዕከላዊ እሱ ነው፣ ዋናው እሱ ነው። የስብከታችን የመጀመሪያ እሱ ነውና ምናልባት የእግዚአብሔር ቃል የምናገረው በተለያየ ምክንያት ለሰዎች ችግር ለመፍታት ከጭንቀት ለማዳን ብዙ ሰዎችን ደግሞ ያው ጌታችንን በደንብ እንዲያምኑ ታምራት ሊያደርግ ይችላል። ግን ዋናው ግን ትልቁ ነገር ምንድነው? እሱ ራሱን ለመግለጥ ነው። ጌታ ራሱን የሚገልጽባቸው ብዙ መንገዶች አሉ። በታምራቶቹ፣ በድንቁ፣ በኃይሉ፣ በክብሩን እየገለጠ ሰውን ነፃ ሊያወጣ ይችላል። ያም ቢሆን ምንድነው? ራሱን ለመግለጥ ነው። አሜን። እስቲ ራሱን ሊያሳይ ነው ብለው ዮሐንስ ወንጌል ምዕራፍ 20:31 ላይ ስትመለከቱ ጌታችን ኢየሱስ ክርስቶስ ዋና የመጣበትን ዓላማ ዮሐንስ አስተምሯል። ምን ብሎ ነው የሚያስተምረው? እናንብበው። የዮሐንስ ወንጌል ምዕራፍ 21 አካባቢ ላይ አንድ ጥቅስ አንብበን እንመለስና አጠር አድርጌ ጨርሰዋለሁ። የዮሐንስ ወንጌል ሀያ 29 ጀምሮ ላንብብላችሁ። እንደዚህ ይላል። ኢየሱስ አንተ ስላየኸኝ አምነሃል፣ ሳዩ የሚያምኑ ብፁዓን ናቸው አለው። 30 ቁጥር ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ምድራዊ ታምራዊ ምልክቶች በደቀ መዛሙርቱ ፊት አድርገዋል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናቸውም በስሙ ሕይወት እንዲኖራችሁ ተጽፏል ይላል። ዓላማውን ስገልጽልን እንደዚህ ነው የምለው። ኢየሱስ በዚህ መጽሐፍ ላይ ያልተጻፈ ሌላ እያሌ ታምራዊ ምልክቶችን በደቀ መዛሙርቱ ፊት ምን አድርገዋል። ነገር ግን እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናቸውም በስሙ ሕይወት እንደሆነላቸው ምን ሆነዋል? ይህ ተጽፏል አለ። ይሄ ነው ዋናው፣ ይሄ ነው። ጌታ ይባረክ። ብዙ ታምራት አድርጓል። ግን እሱ የሰራው ነገር ትልቁ ታምራት የሚያሳይበትና የሚሰራበት የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናቸውም በስሙ ሕይወት እንዲሆንላቸው ተጽፏል። ኢየሱስ ያድናል። ጮና ኢየሱስ ያድናል በለው። አሜን፣ 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 አሜን። በእርሱ የሚያምን የዘላለም ሕይወት አለው። አሜን። ለዚህ ምን ሆኗል? ተጽፏል። ይህንን መልእክት ባያመጣላቸው ያ ሐሰተኛ እሱ ነው ይላል። ጌታ ላይ የማይማን ነው። ጌታ ላይ ትኩረት የማያደርግ ኢየሱስን የማያሳይ ምድርና ምድራዊ ነገር ለሚያሳይ ከሆነ ችግር አለበት ነው። ኢየሱስ ያድናል።
ትምህርቶቻችን በሙሉ ምድራዊ መሆን የለበትም፣ ሰማያዊ ነው። አሜን። አሁን ዛሬ ወደ ትችት አልሄድም። ወደ እግዚአብሔር ቃል ከምለው ውጭ ማለፍ አይጠበቅብንም። ነገር ግን ብዙውን ጊዜ የምታየው ምድራዊ ብቻ እየሆነ ሲሄድ የሰማይ ነገር እንዘነጋለን ማለት ነው። ምክንያቱም ሰው እንደሆነ በአንድም በሌላ እየሄደ ነው ወደ ጌታ እየሞታል። ነገር ግን ከምድራዊ ያለፈ ህይወት ነው ያለን። ሃሌሉያ። ስለዚህ ትምህርቶቻችን፣ አገልግሎቶቻችን ማላይ መሆን አለበት፣ ኢየሱስ ላይ መሆን አለበት። ስለዚህ ትንቢት ለእኛ ነው። የውስጣችን ችግር የእንቆቅልሾቻችንን በህይወታችን ያለው ችግር ሊፈታ ለማነጽ እናገራል። ይሄ ማንም አይከለክለውም። ግን ትልቁ አስተምሯችን የትምህርታችን ዋናው ኢየሱስ ነው። አሜን አትልም? ይሄን ማያመጣ ከሆነ እሱ ምንድነው ይላል? ሐሰተኛ ነው ይላል። ኢየሱስ ጌታ እንደሆነ የሚያምን ከሆነ እሱ ደግሞ ምንድነው? እሱ እውነተኛ መንፈስ ነው። የሚሰብክም የሚያምንም እሱ እውነተኛ መንፈስ ነው። በስጋ ለኔ መጥቷል፣ ለኔ ሞቶልኛል፣ ከኃጢአት ከኩነኔ ሊያድነ ሊታደገኝ ጌታ ወደዚህ መጣ የሚል እሱ ከሆነ እውነተኛ መንፈስ ነው። ካልሆነ ግን እውነተኛ አይደለም፣ ምን እንዳትቀበሉት ይለዋል ዮሐንስ። አላችሁልኝ? በዚህ ሊመዝናቸው ይችላል። ማን እንደሆነ ማን ደግሞ ከእግዚአብሔር ያልሆነ በመለየት ረገድ ሰዎች ስለ ክርስቶስ ኢየሱስ የምናገሩ በጣም ወሳኝ ነው። ስለዚህ ማንም በክርስቶስ ኢየሱስ ያለውን ትምህርት ታዲያ ኢየሱስ ክርስቶስ ማን ነው? በመላ ዓለም ውስጥ ከዚህ የሚበልጥ አንገብጋቢ ጥያቄ የለም። መልሱ ኢየሱስ በስጋ የተገለጠ ራሱ እግዚአብሔር ነው። አሜን። ኢየሱስ በስጋ የተገለጠ ራሱ ምንድን ነው? እስቲ አምላክ ነው በለ። በሰው አምሳል የተገለጠው ራሱ ምንድን ነው? አምላክ ነው። አምላክነቱን የሚክዱ አያሌ አስተምሮች አሉ ይላል በዓለም ላይ፣ በዚህ አገራችንም ላይ አምላክን አምላክ አይደለም የሚለው የሚያሳንሱ ብዙ አስተምሮች አሉና በስጋ የተገለጠ አምላክ ነው። አሜን። ስጋ የለበሰው ስጋ ለብሶ የመጣው እኛን ሊያድነው ወደዚህ ምድር የመጣው ኢየሱስ እሱ ምን ነው? እሱ አምላክ ነው በለ። አምላክ ነው ሰው የሆነው ሰው ለማዳን እንጂ ራሱ አምላክ በስጋ መገለጥ ይሄ ምን ያህል ጌታ እንዲወደደን እንድታውቁ ያደርጋል። አምላክ ስለማይሞት ጌታችን ኢየሱስ ስጋ ለብሶ መምጣት ግድ ሆነበት። ምክንያቱ ምንድነው? ራሱ ስጋ ለብሶ መምጣቱ ሌሎቹ አምላክ ስለማይሞት ነው። ስለዚህ ይሄንን መካድ አደጋ አለው። ጎን ያለው ሰው ድካም ምኖርብህ አይዞ በለው። ገፋ አድርገው፣ ገፋ አድርገው። ድካም ብኖርብህ አይዞ በሉት። አንዳንዶች ስራ አደራችሁ ከሆናችሁ፣ አንዳንዶች ጥራት ተነስታችሁ፣ አንዳንዶችን የውሃ መቅዳት እዚያ አካባቢያችን አንዳንድ የውሃ ችግሮች አሉ። አንዳንዶች ደግሞ በቃ ሌሊት የተነሳ አለ። አንዳንዱ ደግሞ በቃ ምንም አሁን 4 ሰዓት 5 ሰዓት ተነስቶም ድካም ያለበት አለ። የተወጋ ይሆን ጮና የተወጋ በለ ጎን ያለው ቀሳር ገፋ አድርግና አይዞ በለው። በቃ ከዚህ ውጭ ምንም ልንል ስለማንችል ጎን ያለው ሰው አይዞ በለው። ምን አድርገው? አይዞ ካላችሁ አለው በለው። አለሽ እያልን ያለነው እግዚአብሔር ቃል ነው። የእግዚአብሔር ቃል ትምህርት ነው፣ ህይወታቸውን እንድትመረምሩ የሚያደርግ። ይሄን ማያመጣ ከሆነ ሐሰት ነው። ሰምታል? ጎን ያለው ሰምታል ብለው ይሄንን ትምህርት ባያመጣ ባያስተምር ሐሰተኛ ነው። ጌታ በስጋ እንደመጣ አምላክ ነው ኢየሱስ። ምን ያህል እንደሚወደን ታውቁታላችሁ። ስለ ወደደን ነው የሞተልን። ወዶኛል ብሎ እስቲ አዎ፣ ራሱ ሰውም እግዚአብሔርም ነው። በአንድ ሰው ካደረ በኋላ ወደ ሰማይ የተመለሰ መንፈስ አይደለም። ከ2000 ዓመታት በፊት ራሱን ሰው በማድረግ ወደዚህ ዓለም የመጣ ሁሉን የሚችል እግዚአብሔር ነው። ሃሌሉያ። ሰውም አምላክም ነው። እሱ አምላክ ስጋ ለብሶ መጣ። ታዲያ ምን ሆነ? ሰውም ሆነ። ምን ሆነ? ሰው ፍጹም አምላክ ፍጹም ሰው። እስከ መቼ? እስከ ለዘላለም። አሜን በል። በቃ ጌታ ዘመንሽን ይባርክ። አዎ ሰውም ቀጥሎ አምላክም ነው። ነጣጥለን ልናስቀምጥ አንችልም። ኢየሱስ ከሞተ በኋላ ስጋ ወዴት ሄደ? ጥሎ ሄደ። ጌታችን ኢየሱስ አረገ ከተማ እስከ ለዘላለም
ሰውም ነው አምላክም ነው። ሰውነትና አምላክነትን ነጣጥሎ ማስቀመጥ አይቻልም። ለዘላለም ፍጹም ሰው ፍጹም አምላክ ሆኖ ይኖራል። አጨብጭበ ለዚህ ጌታ ሃሌሉያ። ኢየሱስ ሃሌሉያ። ከሰው ጋር ስለ ሰው ለማዳን ለሰው ልጅ ራሱን ሰጥተው ፍጹም ሰው ሆነ። ያ አምላክነቱ እና ሰውነቱ ይቀጥላል። ጌታ ኢየሱስ ያድናል። ፍጹም አምላክ ፍጹም ሰው የሆነ ሳለ መጥተው የተመለሰ መንፈስ አይደለም። እሱ ፍጹም አምላክ ፍጹም ሰው ነው ኢየሱስ ሃሌሉያ። ተዋህዶም አይደለም። የተዋህዶ ትምህርት ተዋህዶ ነው ይሉታል። ወደዛ ላይ ደግሞ ክርስቶሎጂ ትምህርት ላይ እንመጣለን። ስለ ክርስቶስ ስናስተምረው እንመጣለን። ተዋህዶም አይደለም። ፍጹም አምላክ ፍጹም ሰው ነው። ሰውነቱ አምላክነቱ ይቀጥላል እስከ ለዘላለም ያለው አምላካችን ነው። ይሄን የሚክድ ሐሰተኛ ማለት ነው። እነዚህ ነው ክርስቶስን ገነጣጥለው ነጥለው ማስተማር አይቻልም። አምላክ ፍጹም ሰው ሁሉንም የሚችል አምላክ ነው። ሰው መሆን የተጠበቀ እንደገና ወደ ሰማይ ወጣ። የከበረው ኢየሱስ ዛሬም ሕያው ነው። አሜን። በሰማይ በእግዚአብሔር ቀኝ ተቀምጧል። አሜን በል እንጂ ዛሬም ለዘላለም በአብ ቀኝ ተቀመጠ። አሜን። በምድር ላይ የነበረውን ተልእኮ ከፈጸመው በኋላ ዕብራውያን ምዕራፍ 1:3 ላይ ስተረቡ ምን ይላል? እናንብቦ። ዕብራውያን ምዕራፍ 3 ላይ 1:3 ላንብብላችሁ። እንደዚህ ይላል፣ እርሱ የክብሩ መንጸባረቅና የባህሩ ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአቱን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ምን ሆኗል? ተቀምጧል። ሃሌሉያ። ኢየሱስ በአብ ቀኝ አለ። ከዚያ ስለኛ ይማልዳል። አሜን አሜን አሜን። እንዶችን 3 እናንብበው ደግመን ዕብራውያን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይላል። የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታቸውን በራሱ ካነጻ በኋላ በሰማይ በግርማው በቀኝ ምን ሆኗል? ተቀምጧል። አሜን አሜን። በሰማይ አለ ሊቀ ካህን አለ ኢየሱስ። አሜን 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 አሜን። ጮና እስቲ አሜን በል። ኢየሱስ በሰማይ ተቀምጧል። የዘላለም አምላካችን ነው። በእርሱ የሚያምን የዘላለም ሕይወት ያለው በአብ ቀኝ የተቀመጠ ኢየሱስ ብቻ ነው። መላእክቶች አልተቀመጡም። እንደው ምን ይላል? ወረደ ቁጥር 4 ላይ ከመላእክ ይልቅ እጅግ የሚበልጥ ስም በወረሰ መጠን እንዲህ ከእርሱ አብዝቶ ይበልጣል። ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ ጊዜ ይሄ ስም የከበረው ስም ከስሞች ሁሉ በላይ ያለው ስም ለመላእክቶች ያልተሰጠው ስም የተሰጠው ለኢየሱስ ነው። ከስም ሁሉ በላይ ያለው ስም አሜን። መላእክቶች በአብ ቀኝ አልተቀመጡም። እሱ ግን በአብ ቀኝ ተቀመጠ። ለዘላለም ሁሉን ይገዛዋል። ስለ እኛ ይማልዳል። የዘላለም ኢየሱስ ነው። ለዚህ ጌታ ጨብጭቦ አዎ ከመላእክትስ አንተ ልጄ ነህ ዛሬ ወልጄአለሁ፣ ደግሞ እኔ አባት ይሆናለሁ፣ እሱ ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞስ በኩሩን ወደ ዓለም ሲያስገባ የእግዚአብሔር መልአክ ሁሉን በእርሱ ይሰግዱ ዘንድ ይላል። ስለ መላእክት ማን ነው? መላእክቱ መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆኖ ዙፋኑ እስከ ዘላለም ድረስ ይኖራል። ኢየሱስ ለዘላለም ይገዛል። ስለዚህ ጌታ አጨብጭቡለት። በሥጋ ምን የሆነ አምላክ ነው? የተገለጠ አምላክ። ነገር ግን ኢየሱስ ሰው በሆነበት ጊዜ አምላክነቱ ተቋርጦ ነበር ማለት አይደለም። በሥጋ የተገለጠ አምላክ ማለትም በሰው አምሳል የተገለጠ እግዚአብሔር ነው። ዛሬም ያው ነው። እስቲ ዛሬም ያው ነው በሉ። ያ ጌታን አምላክነቱ ማነው ሥጋነቱ ተቋርጧል የሚል አስተምሮች አይደለም። ኢየሱስ ለዘላለም ያው ነው። እንግዲህ በሰው ውስጥ ያለው መንፈስ የማን እንደሆነ ለማወቅ አንድ ቀላል መንገድ ነው። ስለ ኢየሱስ ክርስቶስ ምን እንደሚያስብ ጠይቁት። ኢየሱስ ክርስቶስ በሥጋ መገለጡን የማይመሰክር መንፈስ ሁሉ የእግዚአብሔር መንፈስ አይደለም ከዲያብሎስ ነው ይላል።
በጌታችን በሥጋ እንደመጣ የማይመሰክር መንፈስ ማን ነው? እሱ ከዲያብሎስ ነው። ኢየሱስ በሥጋ የመጣው እኛን ለማዳን፣ አምላክ ሰው ሆነው እኛን ለማዳን ነው። ስለዚህ ኢየሱስን የሚቀበል ከእግዚአብሔር ተወልደዋል፣ ስለዚህ ይድናል። ጌታን የሚቀበል ከማን ተወልደዋል? ስለዚህ በማን ይድናል? በክርስቶስ ይድናል ኢየሱስ። ስለዚህ ነገር ግን ኢየሱስን የማይቀበል ሰው ግን ከዲያብሎስ ተወልደዋል፣ ስለዚህ ምን ይሆናል? ይጠፋል። አጭር ቃል። ኢየሱስን የሚቀበል ከጌታ ተወልደዋልና ለዘላለም ምን ይሆናል? ይድናል። ኢየሱስን የማይቀበል ከጌታ ጋር ኅብረት የሌለው ምን ይሆናል? ከዲያብሎስ ደግሞ ምን ይሆናል? ይጠፋል። አለቀ። እዚህ ጋር ነው የሚያበቃው። ጌታ ኢየሱስ ክርስቶስን ያመነ ለዘላለም አይጠፋም። እሱ በሥጋ እንደመጣ ያመነ ሰው ለዘላለም ይድናል። ጌታችን ለእኛ እንደመጣ ያመነ ሰው ለዘላለም ይድናል። በእርሱ ያላመነውንም ተፈርዶበታል ስለምን ይጠፋል። ስለዚህ ወንጌል መስበክ በጣም አንገብጋቢ የሆነበት ምክንያት ይህ ነው። ምክንያቱም በዚሁ ምድር ላይ ወንጌልን ከመስበክ የበለጠ ስራ የለም። ኢየሱስ ክርስቶስ በሥጋ ከተገለጠ ከብዙ መንፈሶች አንዱ አይደለም። ይልቁንስ በሥጋ የተገለጠ እውነተኛ ሕያው አምላክ ነው። አሜን። ሌሎችም በሥጋ የተገለጡ መንፈሶች ግን ሐሰተኞች ናቸው። ጌታችን ኢየሱስ በሥጋ ቁጥር 4 እንመልከት። እኛ ከእግዚአብሔር የሆነው የክርስቶስ ተቃዋሚ መንፈስን አሸንፈናል፣ ደግሞም እናሸንፋለን። በእኛ ያለው ኢየሱስ ነው። ቁጥር 4 በእናንተ ምን ይላል? አንደኛ ዮሐንስ ወደ ኋላ ተመለሱና ቁጥር 4 በእናንተ ውስጥ ያለው ይበልጣል። በአማኝ ልብ ውስጥ የሚያድር ስለመሆኑ መንፈስ ቅዱስ ኃይል በዓለም ውስጥ ያለውን ክፋት ማለትም ኃጢአትን፣ ሰይጣንን፣ ፈተናን፣ ውጥረትን፣ ሐዘንን፣ ስደትን፣ ሐሰትን ትምህርት ሳይቀር ማሸነፍ እንችላለን። አሜን። በእናንተ ያለው በዓለም ካለው ይበልጣል። ሃሌሉያ። ከእናንተ ጋር ያለው ይበልጣል። እስቲ ይበልጣል በሉ። በእኛ ያለው ምን ይሆናል? እስቲ በእኔ ያለው ይበልጣል በሉ። ልጆች ሆይ እናንተ ከእግዚአብሔር ናችሁ እና እነሱንም አሸንፋቻችኋል። ምክንያቱም በእናንተ ያለው በዓለም ካለው ይበልጣል። በእነሱ ያለው ሐሰት ነው። የሐሰት መንፈስ ይዋጋል። ብዙውን ጊዜ ለጤናማ አገልጋዮች ለጤናማ መንፈስ ያ ጤናማ ያልሆነው የሐሰት መንፈስ በጣም ተዋጊ ነው። ይዋጋል፣ ይቃውማል። ነገር ግን በእነሱ ጋር ያለው ምንድን ነው ይላል? በዓለም ያለው የእነሱ በዓለም ያለው ነው እና በእናንተ ልብ ውስጥ ያለው ደግሞ ኢየሱስ ነው። አሸንፋቸዋል። እውነት ያሸንፋል። እስቲ በእኔ ያለው ይበልጣል በለው። አሸንፍ ያለው በለኝ። ስህተትን እናሸንፋለን፣ ክፉን እናሸንፋለን፣ አጋንንትን እናሸንፋለን፣ ሰውን እናሸንፋለን፣ ስደትን እናሸንፋለን። በእኛ ያለው ብርቱ ነው ይላል። እስቲ በእኔ ያለው ብርቱ ነው በለው። ስለዚህ አሸንፍ ያለው በለው። ስህተትን የምናሸንፍበት መንፈስ አለን። እውነተኛ መንፈስ ስህተትን ያሸንፋል። እስቲ ያሸንፋል በለው። በእኛ ያለው ኢየሱስ ሁሉን ያሸንፋል። አሜን አሜን። በእናንተ ውስጥ ያለው ይበልጣል። መንፈስ ቅዱስ በአማኝ ውስጥ የሚያድር ስለመሆኑ መጽሐፍ ቅዱስ በአጽንኦት ያደርጋል። መንፈስ ቅዱስ በኃይል በዓለም ውስጥ ያለውን ክፋት ማለትም ኃጢአትን፣ ሰይጣንን፣ ፈተናን፣ ውጥረትን፣ ሐዘንን፣ ስደትን፣ የሐሰትን ትምህርት ሳይቀር ማሸነፍ እንችላለን። እግዚአብሔር በሕይወታችን እንድንፈጽመው ወይም ፈቃዱ በድል አድራጊነት እንደርሳለን። አሜን አሜን አሜን። እስቲ ማሸነፍ ይችላል በል። ማንኛውም ነገር ታሸንፉታላችሁ። ለምን ካላችሁ በእናንተ ውስጥ ያለው ይበልጣል። በእናንተ ያለው እውነተኛ መንፈስ ሌላውን ያሸንፋል። ሐሰተኛውን ማሸነፍ ይችላል። እየጨረስኩ ነውና ወደ መጨረሻ አካባቢ ደርሻለሁ። ኢየሱስ ያድናል። በእናንተ ያለው ምን ይሆናል? ይበልጣል። በዓለም ያለው የክፉ መንፈሶች ሁሉ ገዢ የሆነው ሰይጣን፣ በዓለም ያለው የክፉ መንፈሶች ገዢ፣ ክፋት የሚያስተምር፣ ክፋት የሚያስተነብይ፣ ክፋቱን ከኋላ የሚያሰራጭ የሚያስት ነው ያለው። ለዚህ መልእክት የሚያቃብል ማን ነው? ከአጋንንት ነው። ክፉ ሉስፈር የጥልቁ ነው።
በእኛ ውስጥ ያለው ግን የእግዚአብሔር ንጹሕ መንፈስ ነው። ዓለምን በዚህ መንፈስ ማሸነፍ እንችላለን። በውስጥ ያለው የጌታ መንፈስ ያሸንፋል። የዚህ ዓለም ገዢ ይላል እግዚአብሔር ቃል ኢየሱስ ከሰይጣንና ከክፉ መንፈሶች ሁሉ ይልቅ ታላቅ ነው። አሜን አሜን። ስለዚህ በቁጥራችን በጣም ጥቂት ነን። ከአቅማችንም በጣም ደካሞች ነን ማለት የለብንም። ነገር ግን በእኛ ውስጥ ያለው ብርቱ ጌታ አለ። እስቲ በእኔ ውስጥ ያለው ብርቱ ጌታ አለ በለ። ማን አለ? እስቲ ብርቱ ጌታ አለ በለ። በእኛ ውስጥ ያለው ብርቱ ጌታ ሁሉን ያሸንፋል። በዚህ ጌታ ማሸነፍ እንችላለን። ቁጥራችን ጥቂት ቢሆን እውነተኛ መንፈስ ያለው ሰው ያሸንፋል። ቁጥር 5 ሐሰተኛ መናፍስት፣ የክርስቶስ ተቃዋሚዎች፣ የሌሎች ሃይማኖትም መምህራን፣ ነቢያት በሙሉ በዓለም ካለው ናቸው። እነዚህ ሐሰተኛ መናፍስት፣ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች ሁሉ በዓለም ካለው ናቸው። ዓለምም ይወዳል ይላል። አሁን እዚህ ጋር መስማት አለባችሁ። እነዚህ ከዓለም የሆኑትን ዓለም ምን አረጋቸዋል? ይሰማቸዋል፣ ይወዳቸዋል፣ ይቀበላቸዋል፣ ይከተሏቸዋል። በነገራችን ላይ በዓለም ላይ ካያችሁ ሰው እውነተኛ የሚሰማ ጥቂት ነው። አብዛኛው ግን ስህተቱን ነው የሚሰማው። እውነት እኮ ነው ብላችሁ እውነተኛ መልእክት የሚሰማ ሰው ጥቂት ነው። አብዛኛው ግን ስህተት ይኑር የፈለገ ነገር ቢሆን ስህተት ሰሚና ተከታይ ነው የሚበዛው። ስህተት የሆነው እውነት ያልሆነውን የሚያጭበረብረውን የሚያታልለውን የሚሰራ ነው የሚበዛው። የሚሰማ ለምንድን ነው እንዲህ የሚሆነው? ከዓለም ስለሆነ። ዓለም ምን ያደርጋል? ይሰማል። ዓለም ከዓለም የሆነ ሰማል። እስቲ ለምሳሌ እናስበው። ከክርስቶስ አማኝ ከማን ነው? ከአማኝ ውጭ ከክርስቶስ ተከታይ ውጭ ያለው ዓለም ካያችሁ ተከታይ ትንሽ ነው እንዴ? ትንሽ ነው። እስቲ በኢትዮጵያ ብቻ ጌታን የሚቃወሙ ሰዎች ብዛት ካያችሁ በጣም በብዛት ናቸው አይደል? በከተማችን በዚያ በአዲስ አበባ እስቲ ልጆቻችሁ ወደ ትምህርት ቤት ስትልኩ በዛ ትምህርት ቤት ላይ ምናልባት የክርስቲያን ልጅ የእናንተ ልጅ ሊሆን ይችላል። የኔ ልጅ ስነግረኝ በእነሱ ትምህርት ቤት መካከል እሱ ብቻ ነው በጌታ ማለት ነው። የጌታ ልጅ አይገርማችሁ? እስከዛ ማለት ነው። ትልቋ ትምህርት ቤት ላይ ቢያንስ 2 ቢኖር ነው። 2 ወርዴ ተውጠናል ማለት ነው። እንደ ታንኮራፋለ ሰይጣን እየዋጠ ነው ያለው። ጴንጤ ይፈዛል። ምን ያህል እንዳሰረንም ያሳያል። ጎን ያለ ሰው ንቃ በለው። ዓለም የሚሰማቸው ይሄ ባህታውያን የሚባሉ ሰዎች አይታችኋቸዋል? ቆዳ ለብሶ ሲመጡ ሰው አጅቦ አይሰማቸው? ደም ነው የሚሰማቸው። እነዚህ እንትኖች የጌታ ነገር የላቸው እንደው ስለምናምን የምናገሩ እንትና አንተ ተባለ ሰዎች የሚሰማቸው ሰው ጥቂት ነው። የሀገር ሕዝብ ነው የሚሰማቸው። ሐሰት የሆነውን ከጌታ ያልሆነውን የሚሰማ በጣም ብዙ ሕዝብ ነው ያለው። እውነተኛ ወንጌል እውነተኛ ጌታ ስትል ደግሞ ድንጋይ ያነሳብሃል። ስለዚህ ጴንጤ ልትነቃ ይገባል። አሜን ነው። ጴንጤ አንኮራፋል። ጴንጤ ይሁድ ይገባል፣ ይሁድ ስራ ይገባል። እርግጠኛ ሆኜ እናገራለሁ። ይሁድ የሚሰሩ ሰዎች ዝም ብለህ ታገኝ ወገኝ አትበል። ዝም ብለህ ወገኝ አስለቅቅልኝ። እኔ ስቸገር የሆነ ውጊያ ሲበዛ ቸርች የሚመጣው ጴንጤ ነው ያለው። ደግሞ ውጊያ ነው የሚጨምርባት። እኔ እሷ ላይ ውጊያ በረታብህ ብቻ ብሎ ትንቢት ፍለጋ ለሚመጣው እኔ ምን ማድረግ ታውቃለህ? ውጊያ ነው የሚጨምርበት። ጨምር ግፋት ነው ብለው ለምን ታውቃለህ? ሴት ለውጊያ ነው መጣችው። ውጊያ ከተመተላ ዞር ብለህ ስለማትመጣ ጨምር ውጋት ይበል። በቃ እንደዚህ ነው። መወጊያ ነው ለአንዳንዶቹ። ጎን ያለ ሰው መወጊያ ሳይመጣብህ ንቃ በለው። ኢየሱስ ያድናል። ጎን ያለ ሰው ጨበጥ አድርገና ንቃ በላ። ጴንጤ አሁን ያለው እንደዚህ እኮ በቃ ሲወጋ ብቻ መሄድ። ለምን ትሄዳለህ? ከተወጋ በኋላ መዳን ነገር አሳሳቢ ነው። ሳትወጋ ነው መሄድ። መከላከል እቺ መከላከያ የሚባል ነገር አለ አይደለ? ሀገር መከላከያ ታውቃላችሁ። የሀገር መከላከያ ስራ ምንድን ነው? መከላከል ነው። በቃ አይሰሙም።
ከተማ ፖሊስንም አይሰማም። ሌላም በቃ መከላከል ከሆነ እነሱ ጉዳይ ከደረሰ መከላከል ነው በቃ መግባት። አንተ ዝም ብለህ ሳትጠቃ መከላከልም መከላከል ብቻ ነው። እኔ ተከላካይ ቤንተም ብዙ አይደለም ልፈልገው ይላል። አጥቂ ቤንቴ ነው የሚሻለው። እስቲ አጥቂ በለው። እግር ኳስ ተጫዋች ታውቃላችሁ? አጥቂ ማን ነው? አጥቂ አለ? ተጫዋች ነው ተመልካች ነው? ኢየሱስ ያድና። ተጫዋች እኔ ሁሉ ጊዜ ደስ የሚለኝ ሁሉም ተጫዋች ልክ ሆኖ ግን አጥቂ ነው የሚያየው። አጥቂው ነው የሚያጠቃ ነው የሚሻለው። ጎን ያለ ሰው ከተከላይና ወደ አጥቂነት ግባ በለው። ኧረ አታወራም እኮ ከምን ከተከላካይነት ወደ አጥቂነት አንቺ አታብረም። ዝም ብሎ መከላከል ወይ አይን አባርልኝ ምንድነው? እኔ እንትን ነኝ ዝም የሚያባርልኝ አታባርም። አባርልኝ እዚህ ጋር ምን አባት አንቺ አባር እንጂ ተከላካይ ሳትሆኝ አጥቂ ክርስቲያን። ሃሌሉያ! አልፎ ማጥቃት አሜን። ጨምሮ ማጥቃት አሜን። እዛ ተኩሶ ማጥቃት አሜን። ውጣ ማለት ሃሌሉያ! ጩና ውጣ በልበይ ድጋምና ውጣ በል እንጂ ካንቺ ዛሬ ወጥቶ ይሄድ በኢየሱስ ስም። ይሄ ያፈዘዘ ወጥቶ ይሄድ በኢየሱስ ስም። ያደቀቀ ወጥቶ ይሄድ በኢየሱስ ስም። ሕይወትሽን ያዘ ወጥቶ ይሄድ በኢየሱስ ስም። ሕይወት ሲበረታ ደስ ይላል። ክርስትና ሲበረታ ደስ ይላል። በጸሎት ስትገሉ ደስ ይላል። ጾም ጸሎት ተጨምሮ ቃል ተጨምሮ አገልጋይ ሲጨመርበት እሳት ነው የምትሆኑት። አንተ ራስህ ቤት ሕይወትን አድክማ እንደዚህ ያርጋ ስታመጣ እኔ መቼ 30 ደቂቃ 40 ደቂቃ 1 ሰዓት አንተን ለማስነሳት እንዴት ይሆናል? አንተ ግን በቤት ላይ በጸሎት ግለህ ሕይወት በርትቶ ቀጥሎስ ከዛ ቃል ተጨምሮ ስትመጣ እዚህ ጋር እኔ የእግዚአብሔር ቃል ማንበብ ሲጀምር አንቺ ስትይ ደግሞ እዚህ ጋር ደግሞ እኔን አነቃቀኛል ማለት እዛ ሞቶ የመጣው ደግሞ እኔ የመጀመሪያ ዙር እጅ ብለን አይሆንም። ጎን ያለ ሰው ነቃ በልበል። አጥቂ መሆን ነው። በኢየሱስ አጥቂ ክርስቲያን ነው መሻለው። የዝም ብሎ አይ አትነካ በቃ በሃይማኖቴ የምብል ሳይሆን አልፈ መናገር አሜን። አልፈ መናገር አሜን። አይ ምናምን ላከራየ እንዴ ብል ያባረኛል አስወጣ። ምን ምድር ሰፊ ናት። ቤት ሁሉ እግዚአብሔር ነው። አንቺም ተከራይ እኔም ተከራይ። ኢየሱስ ያድናል። የሚያኖር ጌታ ነው። ሃሌሉያ! ዝም ብለህ ጩና ምን እንጂ ለጌታ ክብር በቃ ምን አባት ያመጣል። ኢየሱስ ያድናል። ምድር ሰፊ ናት፣ የእግዚአብሔር ነው። ካስፈለጋ ከዛ እዛ ጋር ስለተገፈሽ ጌታን ስለተናገረ ወደዛ ወስዶ ደግሞ ያቀላቅላቸዋል። እግዚአብሔር ወደ ክብር ያሻግራቸዋል። ይሁን በኢየሱስ ስም። ጩና ሆነ በል እንጂ በቃ ይሄ ነው። ጌታ የተባረከ በቃ በዚህ ስትበረታ እግዚአብሔር ዘመንን እሳት አደርገዋል። ዋው! ከነሱ ጋር ለዚህ ነው እንደዚህ አይነት ሰዎችን ውጊያ ያበረታባቸዋል። ውጊያ ጦርነቱ ከዛ ከቤት ከውጭ ምናምን አዎ በለው። አንተ ግን ውጊያ በበረታበት ቁጥር በለው ሃሌሉያ ወደፊት እንጂ አዎ ያኛውንማ አያት ነው የሚያደርገው። ምክንያቱም ተመሳሳይ ነች። ኬንያ ሀገር ላይ ከአንድ ሰው አጋንንት ይወጣ ነበር አለና አንድ ፓስተር አጋንንቱ ስለፈልፍ እሱ እኮ የኛ ነው ከኛ ጋር ይመሳሰላል እያለ ነበር ሲጮህ ነበር። ከኛ ጋር ይመሳሰላል ዘመዳችን ነው። አረ ወገው መንፈስ ከማን ጋር ነው የሚመሳሰለው? እንዲህ የበረታ ክርስቲያን እንጂ መሆን አለ በእኛ ጋር ምናምን እሷን እንደዚህ አይነቱ ምን አጋንንት አታርገው የኛ ነች አለች እኮ ያው ጸበል ቀመስም ላይ አለች ምናምን አለች ቸም አለች እዚህም አለች። ጊዜ ለማሳለፍ ነው ቡልን በልተ ለማሳለፍ እንጂ ለክርስትና አይደለም። ወገው መንፈስ ክርስትና ሃሌሉያ! ሁሉ ጊዜ እነሱን የሚያንጫጫ እሳት ባንቺ ላይ ሊኖር ይገባል። በገበሽበት ሃሌሉያ! አንቺ ለምነሱብሽ ከሆነ የጌታ ኃይል ካንቺ ጋር አለ። በልዩነት ቅባት ትቀበያለሽ። እግዚአብሔር ይሄን መንፈስ ባንቺ ላይ ያመጣል። አረ ይሄ መንፈስ ባንቺ ላይ ይግባብሽ። የእግዚአብሔር ክብር ያገኘሽ። ሕይወትሽ በዚህ ይሞላ። ይሄ ነው ጌታ የሚፈልገው። በቃ ዓለም ይሰማቸዋል። ዓለምን ይወዳሉ፣ ዓለም ይወዳቸዋል። አያቸው አይደለ? እነዚህ የርኩስ ማለት አንተ እኮ ዓለም እንዲወድ አይደለም። ዓለም ሊጠላ ይችላል። የእግዚአብሔር ሰው ዓለም ይጠላል፣ አይወድም። ዓለም ጌታን ያልወደደ ዓለም አንተን ይወዳል። ኧረ እባክሽ የፈለጋ ጨው ብትቀብም የፈለጋ ማር ብትቀብም ዓለም አይወዳችሁም።
ዓለም እንደዚህ ነው። ዓለም እንደወደኝ አይደለም። እኔ አሁን ሁላችሁም እንኳን አማኝ ትወዱኛላችሁ ብዬ አላምንም። አሁን ለሁሉ የስብከት ይመቻል። አንዳንዱን ያናዳል፣ አንዳንዱ ያበሳጨዋል። ይሄ ልክ ነው። የስብከት ባህሪ ነው። የስብከት ባህሪ አንዳንዶቹ ያጎረመረባ፣ አንዳንዶቹ የስብከት ያስብላል፣ አንዳንዶቹ ደግሞ አሳይ ይላል። አንዳንዱ እንዲህ ነው። ዓለም አይወዳችሁም። በዓለም ላይ አንተ የምትናገረው ዓለም ጎሽ እግዚአብሔር ሰው የሚል ይመስላል። ሐሰተኛ ክፉ እያለ ደግሞ እንዲህ ነው የምትሰብከው። አንተ ግን በልዩነት ቅባት ዓለም ባይሰማ ኢየሱስ ይሰማል። የኢየሱስ ሰዎች ይሰሙሃል። ዓለም የዓለምን ሰው ነው የሚሰማው፣ አንተን አይሰማም። እንዴት አድርጎ ይሰማል? የእግዚአብሔር ሰው ነቢይ ጩፋ ቢቆሙና ወይም የእግዚአብሔር ሰው ዮናታን አክሊሉ ቢቆሙና ማን ነው የኦርቶዶክሱ ተከራካሪ? ምህረተአብ ዓለም ማንን ይሰማል? ምህረተአብ እሱን ነው የሚሰማው። እሱን ነው እንደዛ ውገሩት መጤው ውገሩት ነው ብለው ዓለም እንደዚህ ነው ብለው። ዓለም እኮ ኢየሱስም እንደሱ አይደል ያለው? ውገረው ነው ብለው። ዓለም እነሱን ይሰማል፣ አንተን አይሰማም። ምክንያቱም የእውነት መንፈስ ባንተ ላይ ስላለ። የልዩነቱ በዚህ ነው። አሜን። ልዩነት በዚህ አለ። እውነተኛ መንፈስ ያለው ሰው ልዩነት በዚህ ነው። ዓለም ባይሰማ የሚሰሙ አሉ። ኢየሱስም ያያቸዋል፣ ይሰማል። ሃሌሉያ። ከዓለም ናቸው ወዳጅ። ዓለም ይሰማቸዋል፣ ዓለም ይወዳቸዋል። በዓለም ያለውን ይናገራሉ። ለዚህ ዓለም ይሰማቸዋል። በዓለም ያለው ነው የምናገረው። የዓለም ነው። የዓለም ለሰው ልብ የሰው ልብ ጋሽዬ ምናምን የዓለምን ነው የዓለምን ለዓለም ስለምናገረው ዓለም ለዓለም ነው እንጂ ዓለም የሰማን ድምፅ አይሰማም። ሌላውን ነው እንዳልኳችሁ። ዓለምን የሚሰብኩ ሰባኮችን ዓለም ይሰማል። ወንጌል የሚሰብኩ ሰባኮች ዓለም አይሰማቸው። ልዩነቱ እዚህ አለ። እኛ ለምንድን ነው ማንሰማው በላችሁ ካያችሁ፣ ዓለም ወጣችሁ እንደው ቆይ አዳባይ ስንወጣ ሁሉ ሲያጉረመረም ታየዋለህ። ስርጭት ወንጌል ስርጭት ለምንድን ነው የሚያጉረመረመው? አሁን የነሱ አንዱ ወጥቶ ቢሰማ ብናገር አይሰማም? ይሰማል። ለምን አይሰማም? እኛን ለምን አይሰማም? አይሰማንም። ዓለም ነው፣ እነዛ ዓለም ናቸው። ከዓለም ነው የሚሰማው። ያንተ ድምፅ ይረብሻቸዋል፣ በቃ ያናደዋል። በባለፈው ስርጭታችን ላይ በመኪና እየተከተሉ እኔ ያልነበርኩም ትንሽ ጉንፋን አሞኝ ስለነበር እና እነ ኤሊን እና ከውጭ የመጡ አገልጋዮችም ነበሩ። እነሱ እየተከተለ ይሳደባል፣ ሃይላንድ ሁሉ ይወረወርባቸዋል። አየህ አይደለ? አንዱ ቄስ ተናግሮ ማርያም ታማልዳለች ብል ሃይላንድ ይወረውራል። ይሄ ነው ማሰማ። ለምን አልሰማ ብላ እንዳትበሳጭ። ይሄ ነው በሰማ። ይሄ ነው ልዩነቱ። በዚህ እንጨርስ። ጌታ ኢየሱስ ያድናል። አሜን አትለም? ኢየሱስ ያድናል። አሜን። እኛ የክርስቶስ መንፈስ ያለን የእግዚአብሔር ነን። አሜን። እስቲ የእግዚአብሔር ነን በል። እችን መስማት አለብኝ። የማነን? አንተ የእግዚአብሔር ነህ። አሜን። ጎናስ አንተ እኮ የእግዚአብሔር ሰው ነህ በል። የማነን? ቃላችን የሚሰማና የሚቀበሉን ሁሉ የእግዚአብሔር ነው። ቃላችን የማይቀበል ግን የእግዚአብሔር አይደለም። ቃላችን የምንሰብክ የሚሰማ በዚህ መንገድ ማን እውነተኛ መንፈስ እንዳለ ሐሰተኛ መንፈስ እንዳለ ልትለዩ ይገባቸዋል። የእውነት መንፈስ ለእውነት ቅዱስ የተሰጠ ስም ነውና ዓለማውያን እውነትን እያወቁ መንፈስ ቅዱስን አይቀበሉም። ዓለም ሐሰተኛ መንፈስ ተቀብለዋል። ስለዚህ የዚህ ዓለም ሰዎች ስተዋል ያሉትን በጨለማ ውስጥ ናቸው ያሉትም። ጴጥሮስ በአመፀኞች ስህተት ተስቦ ከጽኑ አቋማቸው እንዳይወድቁ ተጠንቀቁ ይልና አሜን። አሁን ወደ መደምደሚያ መጣን። እችን ቃል አንብበን ወደ ጸሎት እንገባና ጸልየን እንጨርሳለን። ልክ 7 ሰዓት ላይ ጨርሻለሁ ማለት ነው። ሁለተኛ ጴጥሮስ 3ን እናንብበው። ሁለተኛ እሱ አንብበን
ከዛ ሁለተኛ ጴጥሮስ መልእክት 3 ላይ ቁጥር 17 መደምደሚያ ጋር ስንመጣ በዓለም ላይ የሐሰት መንፈስ አለ፣ ሐሰተኞች አሉ፣ ወጥተዋል፣ እንዳሻን ፈልተዋል። ነገር ግን ይሄ ባለበት ታዲያ ዓለም ላይ እንዲህ አለ ከተባለ ክርስቶስን የማይሰቡ ክርስቶስ የሌላቸው የዚህ ዓለም ብቻ የምናገሩ የዚህ ዓለም ነገር ይሄ ስለ ዓለማውያን ብቻም ሳይሆን ጴንጤ ውስጥም ያሉ ሐሰተኞች እውነት የማይናገሩ እውነት የሌላቸው ለዚህ ምድርና ለዓለም ለገንዘብ የሚሰብኩ ጭምር ይጨምራልና ስለዚህ ታዲያ መደምደሚያ ጋር ስንመጣ ጴጥሮስ 17ኛው ለ3:17 ምን ይላል? እናንብበው። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞች ስህተት ተሲባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ ይላል። አሜን። አሁን ወደ መደምደሚያ ስብከቴን አሁን እየቋጨው መጣው። መደምደሚያ ስናረገው ምን እያለን አለው? ስለምታውቁ በአመፀኞች ስህተት ተሲባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ ይላል። እነሱ በእነሱ ስህተት ተሲባችሁ እነሱ ስቧችሁ ከያዛችሁ እውነት ከተቀበላችሁ ጌታ ከነበረ ወንጌል ካመናችሁ ጽድቅ ስታችሁ እንዳትወድቁ ምኑ ነው? ተጠንቀቅ ይለናል። ተጠንቀቅ በለው። አዎ ስታችሁ እንዳትወድቁ መጠንቀቅ ያስፈልጋል። ጥንቃቄ መደረግ አለበት። ጥንቃቄ በጣም ወሳኝ ነው። ተሲባችሁ እንዳትወድቁ ይስባል። አንዳንዴ የሐሰተኛው ብዛት አይታችሁ የሆነ ወደዛ እንድትገቡ ሊያገፋፋችሁ ይችላል።